የክርስቶስ ቤተሰቦች እንደምን ከረማችሁ? ባለፉት መርሃ ግብሮቻችን ቅዱሳንን በሚመለከት ስለ ቅዱሳን ክብርና በረከት ስለተሰጣቸው ቃል ኪዳን አንስተን እንደ እግዚአብሔር ፈቃድ ከታላቁ መጽሐፍ ቅዱሳችን አንዳንድ ጥቅሶችን አንስተን መነጋገራችን የሚታወስ ነው። ዛሬም እሱን ይዘን የምንቀጥል ነው የሚሆነው። በዛሬው መርሃ ግብራችን እግዚአብሔር ለቅዱሳን ተቆርቋሪ ስለመሆኑ ታላቁ መጽሐፋችን የሚያነሳሳቸውን ጉዳዮች አለፍ እያልን እንደ እግዚአብሔር ፈቃድ እንመለከታለን። ቅዱሳንን የመረጣቸውና ያከበራቸው ማንም አይደለም፣ ራሱ ባለቤቱ እግዚአብሔር እንጂ። ለዚህም ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳንን በአምላክነት ሳይሆን በተሰጣቸው በረከትና ጸጋ የምታከብራቸው። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም እንዲል የዮሐንስ ወንጌል ምዕራፍ 15 ከቁጥር 16 ጀምሮ። ዳግመኛም የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም ደግሞ አከበራቸው እንዲል ሮሜ 8:30። ጌታችን ኢየሱስ ክርስቶስ ራሱ በግንድ ቅዱሳንን ደግሞ በቅርንጫፍ መመሰሉም በእርሱና በቅዱሳን መካከል ያለው ግንኙነት ምን ያህል የጠበቀ መሆኑን ሲያስረዳን ነው። ቅርንጫፍ ሲቆረጥ ግንዱ እንደሚነካ፣ ቅዱሳንም ሲነኩ እግዚአብሔር አብሮ የተነካ ያክል ነው። የሰራዊት ጌታ እግዚአብሔር እንዲህ ይላልና የሚነካችሁ የዓይኑን ብሌን የሚነካ ነው። ዘካርያስ 2:8 እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ያለ አምላክ እስከ ዕለተ ምጽአት ድረስ ከሚነሱ ጻድቃን ወዳጆቹ ፈጽሞ አይለይምና ማቴዎስ 28:19። እግዚአብሔር የመረጣቸውንና ያከበራቸውንም ሊከሳቸውና ክብራቸውን ሊያነሳ የሚችል እንደሌለ ሲገልጽ እግዚአብሔር በቅዱስ ጳውሎስ እንዲህ ብሎታል። እግዚአብሔር የመረጣቸውን ማን ይከሳቸዋል? ሮሜ 8:33። በተለያየ ዘመን የተነሱ የቅዱሳንን ክብር ባለመረዳት ቅዱሳንን የደፈሩና ያላከበሩ ሰዎች ተገቢውን ምላሽ ከአምላክ ከቅዱሳን ከእግዚአብሔር አግኝተዋል። አሮን በእህቱ በሙሴ ላይ ምንድነው የተደረገው? አሮንና እህቱ ማርያም ወንድማቸው ሙሴን ሚስቱ ኢትዮጵያዊት በመሆኗ ምክንያት አሙት፣ ነቀፉትም። የተሰጠውንም ጸጋ በመጋፋት በውኑ በእግዚአብሔር በሙሴ ብቻ ተናግሯልን? በእኛስ ደግሞ የተናገረ አይደለንም አሉ። ሙሴ ስለ አምላኩ ስለ እግዚአብሔርና ስለ ወገኖቹ ስለ እስራኤላውያን ብዙ መከራ የተቀበለ ነው። ቅዱስ ጳውሎስ የሙሴን ሁኔታ እንዲህ ገልጸዋል። ሙሴ ካደገ በኋላ የፈርዖንን ልጅ እንዳይባል በእምነት እምቢ አለ። ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበል መረጠ። ዕብራውያን 11:24-26። ሙሴ በትሕትናውም እጅግ በጣም የተመሰገነ ነበር። ሙሴም በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሑት ሰው ነበር። ዘኍልቍ 12:3። በፍቅርም በኩል በእግዚአብሔር ሕዝቡን ቶኝ ላጥፋቸውና አንተም በሌላ ሕዝብ ላይ እሾምሃለሁ ባለ ጊዜ ወዮ እኒህ ሕዝብ ታላቅ ኃጢአት ሰርተዋል፣ አሁን ይህንን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን ከጻፍከው መጽሐፍ እባክህ ደምስሰኝ በማለት ራሱን ለሕዝብ ቤዛ አድርጎ ያቀረበ ነው። ራስን ለሌላው አሳልፎ ከመስጠት የበለጠ ፍቅር የለምና የዮሐንስ ወንጌል 15:13። እግዚአብሔር ሙሴን ያከበረው እምነቱን፣ ትሕትናውን፣ ፍቅሩንና ትዕግስቱን ተመልክቶ ነው። እግዚአብሔር ለሰው ክብርን የሚሰጠው እንደተቀበለው መከራ ጽናትና እንደ ልቡ ቅንነት ነው። ሐዋርያው በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ ያለው ለዚህ ነውና አንደኛ ጴጥሮስ 4:13። ሰው ሁሉ ሰው በመባል
በእኩል ቢሆንም በሃይማኖቱ ጽናት፣ በአእምሮ ስፋት፣ በሐሳቡ ርቀትና በምግባሩና በትሩፋቱ አይነትና ጥልቀት ግን የተለያየ ነው። አሮንና እህቱ ማርያም በሥጋ ወንድማቸው መሆኑን እንጂ ክብሩንና ጸጋውን ሳይረዱ ተቃወሙት። በዚያን ጊዜ ለወዳጆቹ ቀናኢ የሆነው እግዚአብሔር ዝም አላላቸውም። ሦስቱንም ወደ መገናኛው ድንኳን እንዲመጡ ካዘዛቸው በኋላ በደመና አምድ ወርዶ አሮንና ማርያምን ጠርቶ እንዲህ አላቸው፣ ቃሌን ስሙ። በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ እገለጥላታለሁ ወይም በሕልም እናገራለሁ። ባሪያዬ ሙሴ ግን እንዲህ አይደለም። እርሱ በቤቴ ሁሉ የታመነ ነው። እኔ አፍ ለአፍ በግልጽ አናግረዋለሁ፣ በምሳሌ አይደለም፣ የእግዚአብሔርን መልክ ያያል። እንዲህ በማለት የሙሴን ክብር ከነገራቸው በኋላ እነርሱን በየጥፋቶቻቸው ሲገሥጻቸው ደግሞ በባሪያዬ በሙሴ ላይ ትናገሩት ዘንድ ስለምን አልፈራችሁም አላቸው። በዚህ አይነት ሁለቱንም ከገሥጻቸው በኋላ ምንም እንኳን ካህን ስለሆነ የአሮንን ኃጢአት በይፋ ባይገልጥበትም ማርያም ግን በለምጽ ተመታች፣ እንደ አመዳይም ነጭ ሆነች። አሮንም ሙሴን ጌታዬ ሆይ ስንፍና አድርገናልና በድለናልና እባክህ ኃጢአት አታድርግብን፣ እባክህ ከእናቱ ሆድ በወጣ ጊዜ ግማሽ ሥጋው ተበልቶ እንደሞተ አትሁን ብሎ እንዲጸልይላቸው ሲለምነው ሙሴ ፍጹም ደግና ትሑት ስለሆነ የበደለችውን እህቱን እንዲምራት ወደ እግዚአብሔር እየጮኸ አቤቱ እባክህ አድናት አለ። እግዚአብሔር ግን አባቷ ምራቁን በፊቷ ቢተፋባት እንኳን 7 ቀን ታርፍ ዘንድ ይገባት ነበር። 7 ቀን ከሰፈር ውጭ ተዘግታ ትቀመጥ፣ ከዚያም በኋላ ትመለስ አለው። እዚህ ላይ ልብ ማድረግ የሚገባው ነገር ሙሴ ራሱ እንኳን ይቅር ቢላትም እግዚአብሔር ግን ስለ ወዳጆቹ ከራሳቸው ይልቅ ይቆራቆራልና ለሙሴ ያለውን ፍቅር ለመግለጥ እንዲሁም ወደ እንዲህ አይነት ስህተት እንዳይሄዱ ሌሎች ትምህርት ይሆን ዘንድ 7 ቀን በለምጽ እንደተመታች መቆየቷን ነው። ዘኍልቍ 12። ዛሬም ቅዱሳን ከተቀበሉት መከራና ከሰሩት ሥራ አንዱን እንኳን ሳይሰሩ እንዲሁ ባዶ ትዕቢት ተወጥረው እኛ ከነማን እናንሳለን የሚሉና በቅዱሳን ላይ የማይገባ ነገር የሚናገሩ ሰዎች ማርያም እህት ሙሴ ያነደደ መቅሰፍት ሳይጎበኛቸው ቢመለሱ መልካም ነው። አሁን ባለንበት በአዲስ ኪዳን ዘመን በኦሪት ጊዜ ይመጣ ዘንድ ነበረው ያለው ለምጽ በሰውነት ላይ ሲወጣ በአይነ ሥጋ ባይታይም ኃጢአቱ ኋላ ፍዳው ይዞ መምጣቱ የማይቀር ነው። ቆሬ፣ ዳታን፣ አቤሮንና አን። ቆሬ፣ ዳታን፣ አቤሮንና አን የተባሉ ሰዎች መሪ በመሆን 250 ሰዎችን በማስተባበር እኛም እንደነርሱ በክህነት ማገልገል እንችላለን፣ እኛም ቅዱሳን በማለት በሙሴና በአሮን ላይ በአመፅ ተነስተው ማኅበሩ ሁሉ እያንዳንዳቸው ቅዱሳን ናቸውና እግዚአብሔርን በመካከላቸው ነውና እናንተ እጅግ አብዝታችኋል፣ በእግዚአብሔር ጉባኤ ላይ ለምን ትታበያላችሁ አሉ። ዘኍልቍ 16። ሙሴም ይህን ነገራቸው ራሳቸውን የሚጎዳቸው መሆኑን ስለሚያውቅ ቢመክራቸውም ስላልሰሙት ጽናታችሁን ይዛችሁ ኑ፣ እግዚአብሔር የመረጠውን ያስታውቃል አላቸው። እነርሱም ከክፋታቸው ሳይመለሱ በትዕቢት ተወጥረው ጽናታቸውን ይዘው ለእግዚአብሔር ዕጣን ሊያጥኑ ስለቀረቡ እግዚአብሔር ሙሴንና አሮን ሁሉም በቅጽበት አጠፋቸው ዘንድ ከዚህ ማኅበር መካከል ፈቀቅ በሉ አላቸው። ሙሴና አሮን ግን እነዚህ አመፀኞች ያነሳሷቸው ሰዎች እንዳያጠፋቸው በግንባራቸው ወድቀው ለመኑት። የእነርሱን ልመና ሰምቶ ማኅበሩ ከነዚህ እንዲለዩ ከነገራቸው በኋላ ቆሬ፣ ዳታን፣ አቤሮንና አንን እንዲሁም ለእነርሱ የሆነው ሁሉ ምድር ተከፍቶ በሕይወታቸው ወደ ሲኦል ወርደዋል። ዘኍልቍ 16። እነዚህ ሰዎች
አነጋገራቸው ሲታይ የተነሱት በሙሴና በአሮን ላይ እንጂ በእግዚአብሔር ላይ አይደለም። እንዲያውም በክህነት ማገልገል ያለባቸው ሙሴና አሮን ብቻ ሳይሆኑ እኛም እንደነርሱ በክህነት እናገልግል ነው ያሉት። ታዲያ እግዚአብሔር ለምን ተበቅሎ አጠፋቸው? ቅዱሳንን መናቅ የመረጣቸውን እግዚአብሔርን መናቅ ስለሆነ ነው። ሙሴም ይህን ሲያስረዳ እነዚህ ሰዎች ሰው እንደሚሞት ቢሞቱ ወይም እንደ ሰው ሁሉ ቢቀሰፉ እግዚአብሔር አላከኝም። እግዚአብሔር ግን አዲስ ነገር ቢፈጥር ምድርም አፏን ከፍታ እነርሱን ለእነርሱም ያለውን ሁሉ ብትውጣቸው በሕይወታቸው ወደ ሲኦል ቢወርዱ ያን ጊዜ እነዚህ ሰዎች እግዚአብሔርን እንደናቁ ታውቃላችሁ አለ። በተቃውሞ የተነሱት በሙሴና በአሮን ላይ ሲሆን ይህን ግን እግዚአብሔርን መናቅ ብሎታል። አንድ መንግስት ሾሞ የላከውን ባለስልጣን አለመቀበል ያን መንግስት አለማክበርና አለመቀበል እንደሆነ ሁሉ እግዚአብሔር የመረጣቸውንና ያከበራቸውን ቅዱሳን መናቅ መራጩን እግዚአብሔርን መናቅ ነው። የሚሰማችሁ እኔን ይሰማል፣ እናንተንም የጣለ እኔን ይጥላል ብሏልና ሉቃስ 10:16። የክርስቶስ ቤተሰቦች ስለ ቅዱሳን ቤተክርስቲያን አጥብቃ የምትወግነው ክርስቶስን አምልካ እነሱን በአማላጅነትና በበረከታቸው የምትቀበለው መጽሐፍ ቅዱሳዊ መሰረት ስላለ ነው። የላካቸው እግዚአብሔር እነሱን ከተቀበላችሁ እኔን ተቀበላችሁ ብሏልና ነው። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወመስቀሉ ክቡር አሜን።